መንፈስ ቅዱስና ስለ ሥላሴ አውርታል። በዚያው ነው መሄድልህ ቅጥፈትን እያሳየውልህ ማለት ነው። ጆሮዬን እባክህ ጆሮዬን ሞባይልን ካፋ አርቀው ገባበት እኮ ድምጽ ይጮሃል። በአላህ እባክህን ብያለሁ፣ በጉልበት አምላክ ሞባይልን አርቅልኝ። እኔ ጆሮዬን ያመመኝ ያለው አርቅ። አንደኛ። ሁለተኛ አሁን ፖይንታችን አምላክ እግዚአብሔር ጠላ እንደጠጣ አስካሪ መጠጥ እንደጠጣ ነው። እሱን ጨርስልኝና ከዛ በኋላ ደግሞ አምላክ እንደታዘለ ደግሞ ጻድቁ አባታችን ገብረ አቡነ መንፈስ ቅዱስ አምላክ እንዳዘሉ እናወራለን። ግን መጀመሪያ እዚህ ጋር ሐሳብ ካለ ሐሳብ ተናገር፣ ካልሆነ ኦኬ። እሺ እኮ እዚህ ላይ እኮ ያነሳው አንተ ኦሪት ዘፍጥረት ምዕራፍ 18 ላይ እግዚአብሔር ለአብርሃም ተገለጠለት ይላል። ሲገለጥለትም አብርሃም አይኑን አንስቶ ቀና አድርጎ 3 ሰዎችን አየ ነው የሚለው። ስለዚህ እግዚአብሔር የተገለጠው ለሰው ልጅ በምሳሌ በሰው አምሳል ነው ለአብርሃም ሲገለጥለት የተገለጠው። ስለዚህ እንደ ሰው ታይቷል፣ እንደ ሰው ደግሞ ነገር ሁሉ አድርጓል። አምላክ ሰው አምሳል ስለተገለጠ ይሰማል። ስለዚህ በሰው አምሳል ስለተገለጠ እንደ ሰው ነው፣ ሰው የሚያደርገውን ሁሉ አድርጓል ማለት ነው። ምንም እንትን የሚል ነገር ነው። ለኛ ለክርስቲያኖች አይጸነንም አይከብደንም ይሄ ነገር። ለምን ቀጥታ አምላክ በመለኮትነቱ አይደለም ጠጣ የተባለው ወይም ደግሞ እንደዚህ ያደረገ ሰው ሆኖ ታየ የተባለው በመለኮትነቱ ሳይሆን ቲፖሎጂካሊ እግዚአብሔር ይሄንን መስሎ መጣ ነው። ሰው መስሎ መጣ፣ በአብርሃም ቤት ተገለጠ፣ ለአብርሃም ሰው ሆኖ ታየው ነው። ይሄ ማለት እግዚአብሔር ሰው ነው ማለት አይደለም። ስለዚህ እንደዛ ሁሉ ሰው የሚያደርገውን ነገር ያደርጋል። አዎ አድርጓል ለአብርሃም። አብርሃምም እኮ እንደውም ትርጓሜው ምናልባት ካየህ አንተ ትርጓሜ ማንበብ ችግር አለብህ እንጂ አብርሃምም እንዳዘለው ይሄ ተመሳሳይ ነገር ነው። እግዚአብሔር ለሚወዱት ይገለጥላቸዋል። ይሰማል አይደል? ኢልምራን ምናልባት አለው። ኦኬ እሺ ቴንክ ዩ። ስለዚህ ምንድነው ጌታችን ኢየሱስ ክርስቶስን በማቴዎስ ወንጌል ምዕራፍ 5 ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታል ተብሏል። ያዩታል ማለት ምን ማለት ነው? እግዚአብሔር ራሱን ለወዳጆቹ በሚችሉበት መጠን ይገለጣል፣ በተለያየ መልክ ማለት ነው። እግዚአብሔር ራሱን በተለያየ መልክ ይገልጣል። ለምሳሌ ለአብርሃም ምንድነው? ለአብርሃም በሰው መልክ ሲገለጥለት፣ ለሙሴ ግን በሌላ መልክ ነው የተገለጠለት እኮ። አይ አብራራ ስላልከኝ ነው ላሳጠረው። እሺ ጥሩ ኦኬ። ይቅርታ ብራዘር፣ እሺ ሰዓት ይዘው 2 ደቂቃ ሞላ ፕሊዝ። ፍትሃዊ ነው። 2 ደቂቃ ደግሞ እኮ ደግሞ አስወጣኝ አላልከኝም ኢምራን። 2 ደቂቃ አላልከኝም። ቢሆንም ምናልባት አልሰማሁም። ምናልባት እኔ ኖ ቆይ ኢምራን በእውነት 2 ደቂቃ ከሆነ ከዚህ በላይ ምን ፈለክ ልጨምርልህ? እሺ ልጨምርልህ ደቂቃ እኮ አይደለም የጠየቅኝ ጥያቄ በስነ ስርዓት እንዳብራራ አድርገኛ። ታዲያ ከርዕስ ወጣሁ ለምን ከርዕስ መች ወጣው? እግዚአብሔር የሚገለጥበትን መንገድ እኮ ነው እየነገርኩ ያለሁት እኔ። ሰው ሆኖ ተገልጧል ነው በልዩ ልዩ መልክ። እሺ አመሰግናለሁ። በልዩ መልክ ተገልጧል። ለአብርሃም ሰው ሆኖ ተገልጧል። ለሙሴ በልዩ መልክ ደግሞ በእሳት አምሳል ተገልጦለታል። ለኢሳይያስ በንጉስ አምሳል ተገልጦለታል። ይሄ የታወቀ ነው። እንደገና በዮርዳኖስ ደግሞ በእርግብ አምሳል በተለያየ መልኩ እግዚአብሔር በተለያየ መልክ ይገለጣል። ለእስራኤል በደመና መልክ ይገለጣል። ይሄ ማለት ምን ማለት ነው? እግዚአብሔር ለፍጥረቱ ወይም ለሚፈልጉት ሰዎች ራሱን በዚህ አይነት መልኩ ይገልጻል። ይሄ ነው ለአብርሃም የገለጸው ራሱን ወዳጅ አድርጎ እንደ ሰው ሆኖ ወዳጅ ስለሆነ አምላካችን ከኛ የራቀ ስላልሆነ ራሱን ገለጠልን ማለት ነው። ሰው ሆኖ እንደ ወዳጅ ሆኖ እንደ ባልንጀራ ሆኖ ቀርቦ ለአብርሃም ተገልጦ ያንን አንተ ያልከውን ሁሉ አደረገ ማለት ነው። ያ በመለኮቱ በላ ማለት አይደለም፣ በተገለጸበት ማንነቱ ሰው ሆኖ በታየበት። አመሰግናለሁ። አልሐምዱሊላህ አልቋል ትላላችሁ። አንደኛ እስካሁን ያወራው በሙሉ ጥቅም አልባ ነው። ለምን እኔ ስለመገጥ አላወራሁም። ዋና ፖይንቴ አምላክህ አስካሪ መጠጥ እንደጠጣ ነው። እሱንም ደግሞ አጨብጭበህ አምናሃል። በቃ አንተ ጀግና ነህ፣ አድንቄሃለሁ። ቁሚ አጨብጭበህ ደግሜ አጨበጭባለሁ። ወላሂ የቀለኩ አይደለም ቁም ነገር። አምላክህ አስካሪ መጠጥ እንደጠጣ አምናሃል። የሚገርመው ነገር ደግሞ መሰላችሁ፣ ተመከቱም እንደሚል አንቺ ፈጥነሽ እንጀራ ወጡን ጥሩን ጠላ መልካሙን ጠጅ አዘጋጂ እኔም ወይም ፍሪዳ አርዳለሁ አላት ይላል። ጠላ ካዘጋጀ በኋላ እነሱ ስላሶች የሚያደርጉ ተመከቱ ቀርቶ አቀረበላቸው። እስኪ ጠግቡ ድረስ በሉ ጠጡ ይላል። እስኪ ጠግቡ ድረስ አምላክ ሲጋት ነበር። አስካሪ መጠጥ ማለት እስኪ ጠግቡ ድረስ ቢላህ አለይኩም አስካሪ መጠጥ የሚጠጣ አምላክ በጣም እኮ ነው የሚገርመው። ቅድም አቡኪ እንዳላችሁ ታላቅ አባቶች ራሱ የቤተክርስቲያን አባቶች ጠላን እንጸየፈዋለን አንጠጣም ብለዋል። ግን እግዚአብሔር ደግሞ ይጠጣል። ይሄን ያለው አሁን ግን የመጨረሻ አንድ ጥያቄ አለኝ። የመጨረሻ
ጥያቄ ምንድነው? አልጨረስንም። ኢምራን አትቅጠፍ ፕሊስ። እየቀጠፍክ ያለው አንተ ነህ። 3 ደቂቃ ወጥተህ እየቀጠፍከው አንተ ነህ። አሁን ይሄ ጥያቄ ትመልሳለህ። ወደድክም ጠላህም ካልመለስክ ባልኩት ነገር እየቀጠፍክ ነው። ከዚህ በኋላ ተገዝ። ይሄ ጥያቄ መልስ። አምላክ እግዚአብሔር የጠጣው ጠላና የበላው እንጀራ በምን ወጣ? መልስልኝ። አሁን አስወረዳለሁ የምትለው ነገር ሌላ ወሬ ካለ ተወርዳለህ። 3 ደቂቃ እዛ መጽሐፍ ላይ የቀጠፍከው ጋ አዳምጠን። አሁን ይጤ መልስልሃለሁ። ይሄንን መልሳለሁ፣ ችግር የለው። እዛ መጽሐፍ ላይ ግን የቀጠፍከውን መልስና ከዛ እንቀጥላለን። ችግር የለው። ይሄን ጥያቄ መጀመሪያ መልስ። ይሄን ጥያቄ አታውርድ በስነ ስርዓት። ኦኬ፣ አዎ፣ ይሄን ጥያቄ መልስ። እግዚአብሔር አምላክህ የበላውን እንጀራና ኮሜንት ረፉ የበላውን እንጀራ የጠጣውን ጠጅ በምን ወጣ? በምን አስወጣው? እኮ ሰው አይደለም አንተ በላና ወጣ የምትለው እኮ አይደለም። የት አገኘው? በላና ወጣ የሚለውን ነገር ወጣ የሚለውን ከየት አገኘው? እኮ ሲጠግብ በላ እኮ በላ፣ ግን ወጣ የሚለውን ከየት አገኘው? ማስረጃ ስጠኝ። ወጣ የሚለውን ነገር ከየት አገኘው? እንደ ራስህ ነው እንደ ፈጣሪ የምታስበው? በላና ወጣ ትላለህ እንደ እንዳንተ አካል እኮ አይደለም። በአፉ ገብቷል። እግዚአብሔር በአፉ ጠላ ገብቷል። በአፉ የገባው ጠላ በምን ወጣ? ንገረኝ አንተ። እኔ እኮ አንተ ሰው አይደለም እኮ እግዚአብሔር። ማይ ብራዘር፣ ሰው አንተ ትበላለህ ይወጣል። አንተ እግዚአብሔር ሰው አይደለም። እንደ ራስህ አታስበው። እንደ ራስህ አድርገህ ችግራችሁ እኮ ነው። ችግራችሁ ሆድ ምንድነው? ሆድ ምንድነው? ማይ ብራዘር፣ ለእግዚአብሔር ሆድ ምንድነው? እሺ፣ አንዴ ፕሊስ፣ ቆይ አንዴ አልገባኝም። ወላሂ እንዲገባኝ ነው። አንዴ እሺ፣ ፕሊስ እባክህ። እግዚአብሔር በላ ጠጣ አይደለ? የበላውን የጠጣው በምን ወጣ? አልወጣም ካይደም አልወጣም በለኝ። በቃ ኦልሬዲ በአፉ ገብቷል። በአፉ ስለገባ መውጣት ምንድነው መውጣት? ለእግዚአብሔር መውጣት ብለህ መተናገርከው ምንድነው መውጣት? አሁን መውጣት ነው የምትለው አንተ እኮ ያኛው ነገር እግዚአብሔር አለው ያ ነገር በቃ ትቼዋለሁ። ጥያቄው ላስተካክልልህና እግዚአብሔር የበላው ምግብና የጠጣው አስካሪ መጠጥ የት ገባ? አልተገለጸም። እሱ በቃ አልተገለጸም። ደስ ይላል። በቃ እናመሰግናለን። እሺ፣ አጠቃለትና ብቻ እንቀጥላለን። በኋላ ትገባለች። ኦኬ፣ በኋላ ትገባለህ። አታስብ። ቀጥላ ብቻ። በጣም አስቸጋሪ ነገር ነው እንግዲህ ሐቂቃው ማለት ነው። በጣም አስቸጋሪ ነገር ነው። በዚህ ያህል ደረጃ ለአምላካቸው የሚሰጡት ክብር፣ ለአምላካቸው የሚሰጡት ቦታ እንደው የቆሎ ጓደኛ አድርገውታል ማለት ይቻላል። በዚህ ያህል ደረጃ አምላክ ምክንያቱም ወይኔ ብርጭቆ ሰበርኩኝ። ቀጥል ኢምራን እስቲ። ይሄ እንኳን ብርጭቆ ሌላም ነገር ያሰብራል። እሺ ያ ጀማዓተል ኸይር ፖይንቱ ወይኔ ደግሞ እቺ ብርጭቆ አትመስለኝ። አታስብ እኮ ነው ያልታለክ የኔም ሸረፋ ናት። እሺ ያ ጀማዓተል ኸይር በቃ ዋናው ፖይንት አይታችኋል። ይሄን ያላችሁ ወገኖቻችን አምላክ ብለው ሲያመልኩ የነበረው አካል እንዳመነ ያቃል። በቃ ስድብ እባካችሁ ስድብ አይምሰላችሁ። በአላህ ብያችኋለሁ። ያው መጽሐፉ ላይ ያለው። እሺ ትንሿ ሰላም በይ ማርያም ትቀድማለች። ማርያም ሰላም ብያለሁ። ማርያም ምናልባት ያው ነው ሁለቱም ይሆናል። እሺ ማርያም ይሰማሻል ወይም የማርያም ይሰማል እያልከኝ ነው? ኦኬ እሺ መሰለኝ። ኦኬ እሺ የምሰማ ከሆነ ከየት ቤተ እምነት ነሽ ወገናችን ማርያም? ከየት ቤተ እምነት ነሽ? ኦርቶዶክስ ነሽ? ኦኬ ክርስቶፎድ ያው ስነ ስርዓት ያለሽ ሴት ነሽ። ቅድም ጀምሮ ታገሰሽ ያዳመሽ ነበርና ስለዚህ ረጋ ብለን ብናወራ ለተመልካቹ ጥሩ ይሆናል። እሺ ኦፍ ኮርስ ችግር የለም። ኦኬ ጋስኩል እሺ ከመጀመሪያው ሐሳብ እንነሳና የማርያም አምላክ ይበላል ብለሽ ታስቢያለሽ? አምላክ ይበላል እንደ ቆሎ? ኦኬ እኔ ለሱ ፓርት አልነበረም የገባሁት። it was for የአልኮሉን ልመልስ ነበረ cuz ያኛው ማነው እፎይ I think መልሶልህ ነበር ግን የአልኮሉን ፓርት አልመለሰም።
እና የዛኛው ፓርት ላይ የሆነች ልጅ ሜንሽን አርጋ በስለ ገድላት ሜንሽን እንዳታረጉ ስላላችሁ መመለስ አልችልም። ስለሱ ካወራኝ ስለ ገድል ማውራት ስላለብኝ ለሱ መመለስ አልችልም። ኢትስ ኦኬ ላይክ ለሁሉም ነገር መልስ ሊኖር አይገባም። from Kani I'm saying Kani ግን ያልኮሉም ግን I can answer if you're still like ልትሰማኝ if you're willing to listen to me እንትላሉ sorry አማርኛ እንትን ስለብኝ can I answer የእንትኑን የአልኮሉ ፓርት እሱ ነው አልመለሰውም ያኛው what's his name የተመለሰው ጥያቄ አንድ ጥያቄ ነው። እሱ ምንድነው ኃያሉ እግዚአብሔር በመጽሐፉ መሰረት ምግብ እንደበላ የተመለሰው እሱ ተመልሶልኛል። አልክድም ተመልሷል። አዎ ምግብ ይበላል ነው መጥቶ በልቷል ብሎኛል። ይሄን አልኮል አስካሪ ነው ስትል በእኛ በኦርቶዶክስ ሪሊጅን we're not forbidden አይደለንም ከአልኮል ከመጠጣት ስካር ነው እንጂ ክልክል አልኮሆል እንጠጣለን። ቄሶቹም ያው they have difference in beliefs ግን መጽሐፍ ቅዱስ ላይ ካየነው ሲራክ 31:27 I don't know it's the English verse አማርኛው I'm not sure ብቻ እዛ ላይ ያው wine is like life to men ይላል like if you take it in moderation like ለሆድ በሽታም ለምንም ጥሩ እንደሆነ ነው እና ለኛም ያሳፍር ነገር አይደለም ያ አልኮል ጠጅም ሆነ ጠላ በዛ ጊዜ I don't even know ለምን ጠላ እንደተባለ or something በዛ ጊዜ ይኑር አይኑርም አይታወቅም ግን the point is አልኮል ቢሆንም አልኮል ጠጥተን አለመስከር እንችላለን እና ግዴታ ጠጡ ምናምን like it doesn't mean they're drunk they can just drink it እሺ okay I'm done አጠራጣሪው ሹ አገር ይደም ይግባባ ሐሳብሽ I'm done ሐሳብሽ ምንድነው አልኮል መጠጣት አልተከለከለም በእኛ የተከለከለው መስከረ ነው አይደለ ሐሳብሽ አጠራቀሽ ነገር አዎ በይ ነው አዎ can you hear me እሺ የተፈቀደው ስንት ብርጭቆ ነው it's not mentioned as long as you're not drunk you're allowed to drink ላ እንደዛ አይደለም የተፈቀደበት መጠን አለ ሁለት ብርጭቆ የተፈቀደው in the bible ከሁለት ብርጭቆ ያ በክርስቲያን አስተምሮ እንደዛ ሁለት የተፈቀደው ሁለት ብርጭቆ አስተምሮ ሳይሆን in the bible like እኔ ያየሁት ያለው verse አለ and I think ስለ አልኮሆል ስለ ፍቃዱ የሚያወራ that's the only verse ከዛ ውጪ አይቻላቅም ሌላ verse እዛ verse ላይ አይልም እዛ ነው ኢቭን መጽሐፍ ቅዱስ ላይ ስካሩ የሚል ቨርስም አለ አክቹአሊ ስካሩ ጠጡና ስካሩ የሚል ቨርስም አለ ወደሱ ከመሄዳችን በፊት ግን በኦርቶዶክስ ተዋህዶ ቤተክርስቲያን መጠጣት የሚፈቀደው ያሳይሽ ሁለት ብርጭቆ ነው ከሁለት ብርጭቆ በላይ አልኮል አይጠጣም በክርስቲያና ሁለት ብርጭቆ ትጠጫለሽ እንዴ ይሄ ትልቅ ብርጭቆ ነው አይ ቲንክ ይሄ ብቻ ራሱ ያሰክራል እሺ ተመልከቺ ሃይማኖት አበው የአባቶች ቤተክርስቲያን አባት ነው መጽሐፍ ነው እንዴት አገራሳች ቆይ ካሜራውን ላንሳና ላሳይሽ እንደዚህ ይላል አንተ ከአንድ አትለፍ ቢበዛ ሁለት ይሁን ይላል አስካሪ መጠጥ ሲጠጣ ሁለት ብርጭቆ ጠጣ ይላል ከሁለት ብርጭቆ በላይ አይለፍ ይያለ ያዛል ስለዚህ በክርስቲና የሚፈቀደው ሁለት ብርጭቆ መጠጣት ነው ግን ወደ ስላሴ ስንመጣ ስላሴዎች የጠጡት ሁለት ብርጭቆ ብቻ አይደለም ስላሴዎች እስኪጠግቡ ነው ያ አይ ቲንክ አንቺ ብቻ ነው ከስር ኮሜንትም ይታየኛል ምልክት ደግሞ የለም አንቺ ግን ምልክት አለ ሶ አሁን ወደ በክርስቲና የተፈቀደ ሁለት እዚህ ላይ ተቋርጦ ነበር ከስራ አይሰማቸውም አሁን ቆይ ሲስተካከል ታወራለች እስከዛ ምታርቂ አሁን በክርስቲና ሁለት ብርጭቆ የሚፈቀደው ግን እግዚአብሔር ደግሞ የጠጣው ሁለት ብርጭቆ ሳይሆን እስኪጠግብ የጠጣው እግዚአብሔር እስኪጠግብ ጠላና ጠጅ ማለት ኢቭን ደግሞ ጠላ ብቻ አይደለም ጠጅም አለ ሁለት ነገራቸው የተዋሃዱት ሶ ለምንድን ነው እግዚአብሔር አስካሪ መጠጥ ደባልቆ የጠጣው አሁን ጠላ ቢሆን እኮ ችግር የለውም ጠላ ሁለት ብርጭቆ ወይን ሁለት ብርጭቆ በአጠቃላይ አራት ብርጭቆ ሆነ ማለት ነው ለዛ ነው መጽሐፉ ተመከች ምን ይላጣው አንዴ ምን ይላል ያው እዛ ላይ ሳራ አቀረበች ነው የሚለው አይደል አቀረበችለት ይላል ይጠግብ ድረስ በሉ ነው የሚለው
እኮ የትኛውን ይደባልቁ አይደባልቁ it's not clarified. ሳራ አቀረበች ለኔ የቀረበልኝን ሁሉ አልጠጣም። ጠጅም ጠላም ከቀረበ አንዱ መርጬ ነው የምጠጣው። እነሱ ደግሞ ሁሉን ተመከች ምን እንደሚለዛ በዚያ ማዕዱን በገበታ ሰርቶ ወይኑን በማርጋ ቀርቶ አቀረበላቸው። እስኪ ጠግቦ ድረስ ጠጡ ይላል። You see, it even says wine. It says ወይኑን በማደጋ ቀርቶ, so it's only wine then. It's not even ጠጅ ወይ ጠላም አይደለም, ወይን ነው ማለት ነው። Can I see that verse? ያው ጠጅም አለ ጠላና ጠጃው አላየሽም ማለት ነው። አዘጋጂ ነው excuse me አዘጋጂ ነው ያላት። ስለዚህ አልኩምሽ አልጠጥም ጠላና ጠጅ ማለት ቀረበለሽ ያሳየኸኝ እዛ ላይ ወይኑን ነው ጠጡ የሚለው። Can we go back to that verse? ልቀበልሽ ያው ተመልሻለሁ ልቀበልሽ። ስለዚህ እግዚአብሔር አምላክ እስከሚጠግብ ድረስ ጠላ ጠጥቷል ማለት ነው። It actually says wine እና ያ ማለት ነው you know it's he's a god so limitation የለውም his power he does not have to be drunk ግን እንግዳ ተቀበሉ ስለሚባል እንደ እንግዳነታቸው ስላሴዎች አብርሃምን ለማስደሰት they did በሉ ጠጡ። ከዛ አብርሃም ለ3 ቀን ተርቧል ነበር እንግዳ እየጠበቀ። ስለዚህ እሱን ለማስደሰት በሉ ጠጡ። ከዛ በኋላ ተሰወሩ excuse me ከዛ ተሰወሩ ይላል። ስለዚህ ይሄ የማስወጣቱንም or something clarification እዛ ላይ የለም። ግን የአልኮሆሉንም አሁን ቃል ቀላቀሉ ማለት ነው። አንደኛ እንግዲህ from my point of view it means they only had wine and wine ደግሞ specifically it's mentioned in the Bible. So ለኛ ለኦርቶዶክሶች is not sorry አልገባኝ ነገር በሃዲጋሽ የምታወሪው አምላክ ነው አይደል? አምላክ ጠጥቶ ነው ያሽኛለሽ እኮ አንዴ ለጆሮ የከበኝ ነው። የኛ አምላክ እኮ በአካል ተገልጾልናል። ለኛ it's not a problem በአካል መጥቶ ኢየሱስ ሆኖልን የለ እንዴ? እና ስላሴዎች ሲገለጹለት በአካል ነው የተገለጹለት፣ ሰው ሆኖ ነው የተገለጹት። እንግዲህ በእናንተ ሪሊጅን አይ ዶንት ኖ፣ በእኛ ግን ይገለጹልናል ስላሴዎች። ስለዚህ ኖርማል ነው ለኛ። በአካል ተገለጹ፣ ለአብርሃምን ለማስደሰት ተገለጹለት ስላሴዎች። በአካል በስጋ ነው የተገለጹለት እንጂ እንደ አምላክነታቸው አይደለም የመጡ። እንደውም የሶስትነታቸውን ለማሳየት አዝሏቸው ሲገባ አንዱ ሲገባ anyways I don't want to go out of the point sorry about that but yeah that's all I have to say. እሺ ዋናው በቃ በዚህም ገባ በዚህም ሄደ በዚህም ወረደ በአማርኛም በእንግሊዘኛም ሆነ ዋናው እስከሚጠግቡ ድረስ ወጥተዋል በልተዋል። በቃ አመሰግናለሁ። ይሄን ነው ተንዱ yeah that's very normal ለኛ ለኦርቶዶክሶች ኖርማል ነገር ነው ይሄ። እሺ አንዴ መተኛ ደግሞ ፍቅር ላውራት እስኪ። ፍቅር ሰላም ብያለሁ። ዛሬ ፍቅር አራተኛ ኢምራን ቋንዲ አንድ አፍታ አንድ ጥያቄ ልጠይቃት። የማርያም ስካንዲቪያን ካንትሪ ነው የምትኖሪው? ስካንዲኔቪያን ኖ ኦኬ። ለምሳሌ ኢየሱስ ክርስቶስ እኮ በኢየሱስ ሳይሆን አጠቃላይ እግዚአብሔር በዚህ ጊዜ ቢወርድ አንድ ሀገር ላይ ሊታገድ ይችላል ማለት ነው። ኖርማሊ መጠጥን የሚያግዱ ሀገራቶች አሉና ላይክ እንደዛ ነው ማለት ነው። you know that's not the point ሊታገድ ይችላል ስለነሱ ህግ I don't care መጽሐፍ ቅዱስ ላይ የተባለው ነው። አይ ማለት ሊታገድ ይችላል ነው ማለት ጥሩ ነገር ስላልሆነ ሊታገድ ይችላል። እዚህ መግባታችን ሊባል ይችላል። ስለዚህ ለኛ ችግር የለውም። ገድለውታልና ተሰቃይቷል። so ኢብራን ሰማ አይደለም መታገድ አንተን ተገለዋልም ጭምር። ግን አንድ ነገር ብቻ አስቀምጬ ይላል ኢየሱስ ሞቶልናል ብለና እንዴ ምናምነው ሶሪ ቆይ ችግር የለውም እዛ ጋር ይመጣበታል። አንድ ነገር ብቻ ላስቀምጥ ያ ጀማ እዚህ ጋር የምታዳምጡ ከ4.2 ሰዎች አላችሁ። ከናንተ መካከል ክርስቲያኖች አላችሁ። ክርስቲያኖች በንጹህ ልቦና እንድታዳምጡ የምፈልገው በእኛ አስተምህሮ ላይ መጠጥን መቅረብን አምላካችን አላህ Subhanahu Wa Ta'ala ይከለክላል። ምክንያቱም ምንድነው መጠጥ የጠጣ ሰው የሚደፍረው መጠጥ የጠጣ ሰው ነው። ሀገር የሚያጠፋው መጠጥ የጠጣ ሰው ነው። በየትቦ ሲንገዳገድ የምታገኙት በየትቦ ወርቆ የምታዩት መጠጥ የሚጠጣ ሰው ነው። አላህ ያንን ነገር ከልክሏል። እናንተ ጋር ግን እየተባለ ያለው እንደምትሰሙት በመጽሐፍም እንደተጠቀሰው ያ ነገር የተፈቀደ ነው። እንደውም እስኪጠግቡ ድረስ ጠጥተዋል። አይ ጠጣ እንጂ አትስከር ነው ማለትም ዝም ላይክ ምንድነው
የሆነ በቃ ዝሙት ስራ አትውለድ ወይ አይነት ላይክ እንደዛ አይነት ነገር ምናልባት ከባድ ሊሆን ይችላል ምሳሌ። ስለዚህ እስቲ ዋይዝ ሁኑና ምረጡ። የትኛው ነው ድህነትን መጠጥን የሚያስጠጣ ሃይማኖት ነው ድህነትን የሚያስጠጣችሁ ወይ ደግሞ መጠጥን የማያስጠጣ ሃይማኖት ነው ድህነትን የሚያስጠጣችሁ? እስቲ ቀላል ጥያቄ ልጠይቅ። ለምሳሌ ኢምራን ይህን ጥያቄ መልሰልኝ። ሰይጣን መጠጥ መጠጣታችን ነው አለመጠጣታችን ነው የሚደግፈው ስታስበው? መጠጣታችን ነው መጠጣትህን ነው የሚደግፈው። ምክንያቱም መጠጥ ከጠጣ እንደፈለግ ያጦዝብሃል፣ ይጫወትብሃል። ስለዚህ የኛ ሃይማኖት ወላ ተተቢዑ ኹጡዋት ሸይጣን ስለሆነ ያንን ያጠፈዋል በሚገርም ሁኔታ ማለት ነው። በተቃራኒው ደግሞ መጠጥን መጠጣት ፏ ያደርጋል ማለት ነው። ይሄ አሳሳቢ ነው። ኢምራን ቸኮሌቱን ወደዛ አድርገው። እሺ ቀጥል። ቀና ትላለህ። እሺ ኸይር ፍቅር ሰላም ብያለሁ። ፍቅር ይሰማል? እንዴት ነሽ? አለ እግዚአብሔር ይመስገን። ኧረ ማሻአላህ ዛሬ ሰከን ብለሻል። ነው ማለት ያኔ እያየው ነው መጽሐፍ ቅዱስ ሁሉ ነገር ትርጉም የሌላ ነገር ስለሆነ ዝም ብዬ በቃ ምንም ነገር አይመስልኝም። የጠየቅክ ነገርም የምትጠይቀውን ምናምንም በቃ አይገባኝም። ስለዚህ አይ ማሻአላህ ማሻአላህ ጀማ ፍቅር ዛሬ እኛ ቤት አራተኛ ቀን እኛ መከታተል ከጀመረች በየቀኑ ትከታተላለች እና በጣም እየሰደበችን ነበረ። ዛሬ ግን አልሐምዱሊላህ ረጋ ብላለች። ደስ ይላል በጣም በእውነቱ ይደነቃል። በእውነቱ በጣም ይደነቃል። ፍቅር ዛሬ ጥያቄ ነበረኝ። ዝም ብሎ የተጻፈ ያኔ አይቼ በቃ የትላንትና ጥያቄ መልሰው ነው እሱ የጠየቅኩት። ከመጀመሪያውን ጀምር። እሺ ቆይ ከመጀመሪያውን ጀምርና ኢየሱስ በህይወቱ ወይን ጠጅ ጠጥቶ ያውቃል? አምላክ ወይን ጠጅ ጠጥቶ ያውቃል? ወይን ጠጅ ይጠጣል፣ እንጀራ ይበላል፣ የፈለገ ነገር ያደርጋል። ለኛ ሲምፕል ነው፣ ለክርስቶስ ሲምፕል ነው። ይሄ ይጠጣል፣ ይበላል። ሰው ነው መጣ እኮ። ሃሌሉያ ሃሌሉያ። ስለዚህ ኢየሱስ እስከሚጠጣ ይጠጣ ነበር ማለት ነው። እስከሚሰክር ድረስ ይጠጣል። ሹ ሙሽክላ ወይ ሙሽክል ነነ የኛ ማለት ነው። የጀማ ጆሮዬ ነው አቡኪ ጃ ጆሮዬ ምንድን ነው? የክርስቲያን ነገር ሲምፕል ነው። ሲምፕል ታውቃለህ። በቃ ምንም ነገር አይቆጥረንም እኛ። ቆይ ይምሩ አንድ ጥያቄ ልጠይቅ። ምናልባት ጥያቄው ያው ትምህርት ሜዳ ላይ ስለሆንን ነው። ምናልባት ዲስሪስፔክት ምናምን መስሎሽ ከሆነ በሌላ ሰው ምሳሌ አድርጊ ልጠይቅሽማ። ፍቅር እንዴት ነሽ? በመጀመሪያ አንድ ጥያቄ እንግዲህ አድምጡ ይሄንን ጥያቄ። ሰላም ነው ፍቅር? ኦኬ። ለምሳሌ አንዲት ሴት ልጅ አለቻትና ለልጇ ስትል በሴተኛ አዳሪነት ተዳድራ እሷን ብር ታበላታለች። ይሄ ነገር አግባብ ነው ታያለሽ? ለልጇ ብላ ነው ባይዘው ፈልጋ ምናምን አይደለም፣ ለልጇ ብላ ነው። ሴተኛ አዳሪ ሆና የዝሙተች ብር ታመጣለች። አግባብ ነው ታያለሽ? ይሄ ምሳሌ አታርጉ። ይሄ ተራ ነገር እግዚአብሔር ለኛ ብሎ አግባብ ነው ታያለሽ ወይ ነው? አንዴ አግባብ ነው ታያለሽ ወይ?